እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ጌታ የተመሰገነ ይሁን። እንደምን አረፈዳችሁ። የእግዚአብሔር ስም የተባረከ ይሁን። ዛሬም እንደገና በድጋሚ እግዚአብሔር እድል ሰጥቶን ተገናኝተናል። እንግዲህ ባለፈው ሳምንት ተነጋግረን ስንጨርስ ያው ከጊዜ አንጻር የወንዶቹን ፓርት አልተነካም። ካለቀ በኋላ ያው ወንዶች ለምን እንደሚከለክሉ ለምን አልተነገረንም የሚል ተቃውሞ ሰልፍ ወጥቶ ነበረ። ዛሬ ለተቃውሞ ሰልፍ ምላሽ የምንሰጥበት ቀን ነው የሚሆነው። እንግዲህ በጋራ ቤት የምንሰራበትን እድል እግዚአብሔር ሰጥቶናል። እናንተ በጣም እድለኞች ናችሁ። በእንደዚህ አይነት ጥያቄ ውስጥና ችግር ውስጥ የሚያልፉ በርካታ ቤቶች ቤታቸውን ሞክረው በሚመስላቸውና ደስ በሚላቸው መንገድ ሞካክረውት በርካታ ቤቶች ጠፍተዋል፣ በርካታ ቤቶች ፈርሰዋል። እኛ ደግሞ እድለኞች ሆነን በዚህ አጋጣሚ እግዚአብሔር ረድቶን መጽሐፍ ቅዱስን እያገላበጥን መንፈሳዊ ምላሾችን እየሰጠን ያለው። ይህም ምላሽ ስንሰጥ ደግሞ ቤተ እምነታችሁም ሳይሆን እንኳን በዚህ አገልግሎት ለመጠቀም ፈቃደኛ ሆናችሁ ይህንን ጥያቄ አቅርባችሁ በዚህ ጥያቄ ዙሪያ ደግሞ በጋራ ቁጭ ብሎ ከአንድ ምንጭ ለመስማት ፈቃደኛ ሆናችሁ ስለተገኛችሁ እግዚአብሔር ይባርካችሁ። ሁልጊዜ እንደምናደርገው ሁላችንም ተነስተን እንቆምና ባለፈው ሳምንት በሴቶች ጉዳይ እንዲሁም ደግሞ በኪዳኑ ጉዳይ ያነሳነውን ሐሳብ ቃል አንብቤ እንጸልያለን። ሁላችንም ቆመን እንጸልያለን። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ዳሩ ግን ይህን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም ይላል። አብረን እንጸልያለን። ቅዱስ አባታችን እግዚአብሔር እጅግ አድርገን እናመሰግንሃለን ይህንን እድል ስለሰጠህን። ደግሞ በዚህ ጊዜ እነዚህ ቤተሰቦችን እንዲሁም ደግሞ በእነሱ ምክንያት በልዩ ልዩ ስፍራ ሆነው ደግሞ ይህንን የእግዚአብሔር ሐሳብ የሚሰሙ እግዚአብሔር አባት ሆይ በርካታ ቤቶችን እንድትሰራ እንድታንጽ፣ የተኳረፉ እንዲታረቁ፣ የተጣሉ እንዲታረቁ፣ ደግሞም የዘመሙ ጎጆዎች እንዲጸኑ ያንተ ጣት እንድታልፍ መልካም ምክርህ ሰዎችን ልብ እንድታቀና አእምሮዎች እንዲከፈቱ ማስተዋል እንዲገኝ ያስተውሉ ዘንድ አእምሮአቸውን ከፈተ ተብሎ እንደተጻፈ እንደ ቃል አእምሮአቸው እንዲከፈት ወደ ፈቃድህ ደግሞ ሰዎች ሁሉ እንዲመጡ በሽታ መንፈስ እንድትደግፈን በዚህ ጊዜ የምንነጋገረውን እንድትባርክልን በኢየሱስ ስም እለምንሃለሁ። ታናሽ ባሪያህን ደግሞ አግዘኝ። ስለ ሁሉ ተመስገን። እንወድሃለን በኢየሱስ ስም። ክብር ለኢየሱስ ይሁን። እንግዲህ የተነሳንበት ሐሳብ ያው ብዙ ቤቶች ላይ እንደ ቀልድ የተተዉ ባልና ሚስቶች ከተጋቡ በኋላ አብረው መኖር ከጀመሩ በኋላ በተለያየ ምክንያት ግጭቶች ይነሳሉ። እነዛ ግጭቶችን በጊዜ ካለመፍታት የተነሳ እነዛ ግጭቶች እያደጉ ይመጡና መዘጋጋቱ በጣም ይጨምርና ጨርሶ አብሮ መተኛት ማቆም፣ አብሮ ግብረ ስጋ ግንኙነት መፈጸም ማቆም፣ በጣም አስቸጋሪ የሆነ ድባብ ቤት ውስጥ መፍጠርና ለተለያዩ አመጽና ኃጢአቶች ሰዎች የሚዳረጉበት ፈተና ውስጥ ሰዎች የሚወድቁበት ምክንያት ይፈጠራል። ይሄ ደግሞ አዲስ አይደለም የነበረ በዚህ አይነት ችግር ውስጥ ያለፉ በርካታ ሰዎች ነበሩ። ባለፈው እንዳነሳሁት በቆሮንቶስ ቤተክርስቲያንም የነበረ ችግር ስለነበር ሐዋርያ ጳውሎስ ለተጠየቀው ጥያቄ ምላሽ ሲሰጥ ይሄ እኮ ተገቢ አይደለም፣ ወንዶች ለሚስቶች የሚገባቸውን አድርጉላቸው፣ በገዛ ስጋችሁ ላይ ስልጣን የላችሁም፣ ሚስቶችም ባሎችም እንደዚሁ ተብሎ የተፈታ ነው። እንግዲህ ችግሮች እንደዚህ ካልተፈቱ መጽሐፍ ቅዱሳዊ ምላሽ እንዲሁም ደግሞ ኃላፊነት የሚሰማቸው ሰዎች ካልመከሩበት ይሄን ጉዳይ እንደ ነገሩ እንደ ቀላል አልፎ ትቶ መሄድ፣ በዚህ ጉዳይ ላይ ምንም ነገር አለመስራት፣ ችግሩን እንዲባባስና ለዲያብሎስ እድል መስጠት፣ ሰይጣን ፈተና ውስጥ መውደቅ፣ ቤተሰብ ማፍረስ፣ ቤተክርስቲያንን ማበላሸት፣ ህብረቶችን ማበላሸት እና ከባድ አደጋዎች ሊፈጠሩ የሚችሉበት እንዲሁም ትውልዳችንን ልናጣ የምንችልበት ከባባድ የኃጢአት አይነቶችን ልንሰማ የምንችልባቸው እድሎች ሊፈጥር የሚችል ችግር ስለሆነ ይሄ ችግር በጣም በጥንቃቄ መታየት ያለበት ነው። ብዙ ያው እንዳልኩት እንደ ነውር የሚቆጠር ነው። ይሄን ጉዳይ አንስቶ መነጋገር አደባባይ ላይ ራሱ መነጋገር ኃጢአት የሚመስልበት
ይህን ጉዳይ ማንሳት እንደ ነውር የሚቆጠርበት ሰዎችን ባለጌ አድርጎ የሚያስቡ አይነት ሰዎች ሁሉ እየታየበት ያለ ጉዳይ ነው። ይሄ ደግሞ መጽሐፍ ቅዱስ ላይ የሰፈረ በግልጽ ጳውሎስ ያስቀመጠው እንደገናም ደግሞ የምንጋባበት ምክንያት መሆኑን መጽሐፍ ቅዱስ ይናገራል። በዝሙት ሰው እንዳይፈተን የራሱ ሚስት ትኑረው ነው የተባለው። ሰው በዚህ ግብረ ስጋ ግንኙነት ለመፈጸምም ነው እኮ የሚገባው። ስለዚህ ይሄ ፈተና ይሄ ጥያቄ ስላለ ይሄን ጥያቄ ለመመለስ ሌላ ቦታ መሄድ የለበትም። ሰው ምግብ ቢያምረው ምግብ ቤት፣ ውሃ ቢጠማው ውሃ ሊያገኝ የሚችልበት ቦታ ሄዶ መጠጣት፣ ቢደክመው ቤት ገብቶ ማረፍ መተኛት ይችላል። ብዙ የሚፈልግ ልብስ ቢፈልግ ቡቲክ ሄዶ ልብስ መሸጫ ቦታ ሄዶ መግዛት ይችላል። ወሲብ ፈለግኩ ተብሎ ግን ወንድም ሴት ላይ ሴትም ወንድ ላይ መውጣት አይችሉም። በቃ የተከለከለ ነገር ነው። ለዚህ ነው መጋባት በሁሉ ዘንድ ክቡር ይሁን፣ ከዛ ደግሞ መኝታው ንጹህ ይሁን ተብሎ የተጻፈው። መጋባት በሁሉም ዘንድ ነጭ የለም ጥቁር የለም፣ የተማረ የለም ያልተማረ የለም፣ ከተሜ የለም ገጠር የለም፣ በሁሉም ዘንድ ሴትም ጋር ወንድም ጋር በሁሉም ዘንድ ክቡር ይሁን፣ መኝታው ደግሞ ንጹህ ይሁን። እግዚአብሔር ግን ሴሰኞችና አመንዝሮችን ግን ይፈርድባቸዋል ነው የሚለው መጽሐፍ። ስለዚህ ከጋብቻ ውጪ በዚህ መንገድ የሚሄዱ ሰዎችን ግን እግዚአብሔር ይፈርድባቸዋል ብሎ ያስቀመጠው ጉዳይ እንደሆነ ማወቅ አለብን እና በዚህ ጉዳይ ነቃ ብለን ብንሰማ ባልና ሚስቶች ሆናችሁ የምትሰሙ በጣም ታድላችኋል። እንዲሁም በልዩ ልዩ ስፍራ ደግሞ ሆናችሁ የምትሰሙም እናንተ በዚህ መልክ ጉዳዩን በጥንቃቄ ብታዩ ጥሩ ነው። ይሄ ነገርን ማቆም ማለት ኪዳን ማፍረስ ማለት ነው። የተጋባችሁበት ሁለቱ አንድ ስጋ ይሆናሉ የተባለበት ሚስጥር ይሄ ነው። ሚስጥር ነው። ባልና ሚስት አንድ ስጋ የሚሆኑበት ሚስጥር ይሄ ነው። ይሄንን ማቆም ማለት ኪዳኑን ማፍረስ መሆኑን ማወቅ አለብን። አይ ምንም ነገር አላረግም፣ ትዳር ያልፈረሰም፣ አብረን እንወጣለን፣ አብረን እንገባለን፣ ከሰው ፊት እኮ ቤቢ ሃኒ ነው የምንባባለው፣ እንዋደዳለን፣ ሰዎች ሲያያችሁ በቁልምጫ ስም እየተጠራራችሁ፣ ግን እነዚህ አይነት ጉዳዮች ላይ በጣም ፊት እየተነሳሳችሁ መስተካከል ያለበትን በጊዜ መታረም ያለበትን ችግር ባለማረም ብዙ ሰዎችን ስቃይ ውስጥ የከተታችሁ ሴቶችም አላችሁ፣ ወንዶችም አላችሁ። በማስተዋል ልትመልሱት ይገባል ይሄን መልስ። ስለዚህ ባለፈው ሴቶች ይሄን ጉዳይ ለምንድን ነው የማይፈልጉት ያልን እንደሆነ የማይፈልጉባቸው ምክንያቶች ተናግሬያለሁ። ሴቶች የሚቸገሩባቸው ምክንያቶችን ተናግሬያለሁ። ወንዶችም በዚህ ጉዳይ ደግሞ ኖ ብለው የተቀመጡ ወንዶች እንዳሉም ያው ሁላችሁም ታውቃላችሁ። በጥያቄው መሰረት በትምህርታችን መሰረት ከዚህ ቀደም በነበሩት ሴሽኖቻችን ላይ እንዳነሳ ነው ወንድ ለምንድን ነው የሚከለክለው? ሴቶቹስ እሺ በዚህ ምክንያት ነው የሚከለክሉት ብለህናል። ወንዶቹስ ለምንድን ነው? እንግዲህ ሴቶች የእናንተ ብቻ ኬዝ አድርጋችሁ እንዳታስቡት፣ ወንዶችም ኬዝ አላቸው። ምክንያታቸው ደግሞ የተወሰነ ነው። 4 ፖይንቶችን ዛሬ እነግራቸዋለሁ። ወንዶች በግብረ ስጋ ግንኙነት ፍላጎት ማጣት ውስጥ ወይም ደግሞ ይህን ጉዳይ ለምንድን ነው የማይፈጽሙት ከተባለ የመጀመሪያው በስራ በጣም የሚደክሙ ከሆነ እነሱም በስራ አስቸጋሪ ሁኔታ ሲገጥማቸው፣ በስራቸው ላይ ከባባድ ችግር ሲገጥማቸው፣ መሰናክሎች ሲገጥሟቸው፣ ፈተናዎች ሲገጥሟቸው፣ ስትረስ ሲያደርጉ፣ በጣም ሲጨነቁ፣ አስቸጋሪ የሆነ ነገር በስራቸው ላይ ሲገጥሟቸው ኢሞሽናሊ ችግር ውስጥ ሊከታቸው ይችላል እና ቤት ሲመጡ በጣም ተደብረውና ድባቴ ውስጥ ገብተው ሊመጡ ይችላሉ። አእምሯቸው ለዚህ ነገር ሬዲ ላይሆን ይችላል። ከባድ ድካም ውስጥ ይገባሉ። ገብቸው መዘረር መተኛት ነው የሚያስቡት። ምክንያቱም በትዳር ውስጥ ያለው የግብረ ስጋ ግንኙነት ስራ አለው። እውነት ለመናገር ስራ አለው። ጥንቃቄ የሚፈልግ በጣም ኢንትሮዳክሽን ያለው ዝም ብሎ እየተዘለለ የሚወጣበት ጉዳይ አይደለም። ለዚህም ነው እኮ ቤት ውስጥ ያለው ስራ ስለሚፈልግ ነው እዚህ ጋር ቆሜ እኔ አይኔን በጨዋ ጥቤ በእናንተ ምክንያት ብዙ ስድብ እያስተናገድኩኝ ቤቶችን ለመስራት ምተጋው። ቤት ውስጥ ያለው ስራ ስላለ፣ ውጭ ያለው ስራ የለውም። ተነጣጥሮ የሚጠብቅ ነው። ገንዘብ ከፍለው ሰዎች ተነክረው ይወጡበት። ኃጢአት ስለሆነ አመጽ ስለሆነ ስራ የለውም። ከባሎች የሚፈለግ የሚጠበቅ ምንም አይነት ኢንትሮዳክሽን የሚፈልግ አካል አይደለም ውጭ የሚጠብቃቸው። ውስጥ ግን ያለው ጥንቃቄ የሚፈልግ፣ እንክብካቤ የሚፈልግ፣ ጥሩ ኮኔክሽን የሚፈልግ፣ ጥሩ ተግባቦት የሚፈልግ፣ ጥሩ እርስ በርስ አፌክሽን የሚፈልግ ነገር ነው። ስራ ይፈልጋል። ልክ እንደ ሙዚቃ መሳሪያ ቅኝት የሚፈልግ ጉዳይ ስለሆነ ስራ ስለሆነ እሱ ራሱን የቻለ በዛ ደግሞ ደክሞ ከመጣ ቤት ውስጥ ይህንን ለማድረግ የሚቸገርበት ሁኔታ ይፈጠራል። ስለዚህ ብልህ ባል በቃ ደክሞኛል ብሎ ዝግት የሚያደርግ ሳይሆን ያለበትን ሁኔታ ከተረዳ በኋላ ይሄ ጉዳይ ዋጋ ያለው ነገር እንደሆነ ለትዳር፣ ለግንኙነት፣ ለኮኔክሽናችን እርስ በርስ ስላለን ተግባቦት
ለትዳራችን በጣም ወሳኝ እንደሆነ ማወቅ አለበት። ብልህ ባል የሚያደርገው ይሄንን ነገር እንደ ቀላል ነገር ምን ያደርግልሻል አንቺ ደግሞ ጭምዝም አንቺ የደላሽ ነሽ ምናምን ሳይሆን በጣም አስፈላጊ መሆኑን ማመን፣ ይሄ ጉዳይ በጣም ሲሪየስ እንደሆነ ማመን፣ የሴቶችን ፍላጎት ማጣጣለ ሳይሆን ይሄንን አሁን ያለበትን ሁኔታ በዘዴ ያለበትን ሁኔታ አስረድቶ ለሚስቱ በጣም በዊዝደም በተሞላ ሁኔታ ያለፈበትን የዋለበትን እያለፈበት ያለውን ችግር በፍቅር ቢያስረዳት ያንን አንደርስታንድ ማድረግ የምትችል ናት ሚስት። ስለዚህ ይሄንን ትረዳና እሷም በቃ ያለበት ሁኔታ ዝግጅት የሚፈልግ እንደሆነ ያለበትን ሁኔታ ማስረዳት ከቻለ ባልየው ሚስትየው ይሄንን መረዳት የምትችልበት እድል ከዚህ ሌላ ጊዜ ጉዳዩን ማሸጋገር የሚቻልበት። ምክንያቱም ይሄ ተሯሩጠን እንትን ብለን የምንወጣበት ሳይሆን ህይወታችን ስለሆነ ትዳራችን፣ ኑሯችን፣ ራሳችን የሸለምንበት እስከ ሞት ድረስ ልንኖርበት የገባንበት ተቋም ስለሆነ በግድ የለሽነት አንዱ ያንዱ ስሜት መደፍጠጥ ሳይሆን በሲምፕል በሆነ ወይ ለሚስቶች ይሄን ማስረዳት ይችላል። ብልህ ባል ይሄን ነው የሚያደርገው። ጎበዝ ባል ውሎውን ቀስ አድርጎ በጥበብ ለሚስቱ መንገር ይችላል። በቃ ዛሬ እንዳትነኪኝ አልፈልግም አጠገቤ እንዳደርሽ ሳይሆን እነሱ ጋር መጥቶ የሚሰጠው ትርጉም ሌላ እንዳይሆን ያለፈበት ያለውን የገጠመውን ችግር ቀስ ብሎ በዘዴ ለሚስቱ ይሄን ያስረዳል። ሚስትም ስትሰማ ይሄን ጉዳይ እናንተም ጎበዞች ናቸው፣ ኦኬ እየነገረኝ ያለው ኢንዳይሬክት ደክሞኛል ነው ያለው፣ አንተ ደግሞ ሁሌ ዝግ ደክሞኛል ማለት አይሰለችም ሳይሆን ያለበት ሁኔታ በቅርበት ተረድቶ ተቃቅፎ ያንን ምሽት በሰላም ማሳለፍ በጣም ጥሩ ነው የሚሆነው። ስለዚህ የመጀመሪያው ወንዶች በጣም ሲደክሙ፣ በስራቸው መሰናክል ሲገጥማቸው፣ ኪሳራ ሲገጥማቸው፣ ፈተና ሲገጥማቸው፣ ከባባድ ቻሌንጅ ሲገጥማቸው ከመንግስት ጋራ ከግለሰቦች ጋራ እንዲሁም በስራቸው የተለያዩ ፌለሪቲዎች ሲገጥሟቸው ቀን ሙሉ ስትረስ ሲያደርጉ ሲውሉ መውጫ ቀዳዳ ምክንያቱም ቤተሰቡን ፕሮቴክት ለማድረግ የሚሮጥ ወታደር ስለሆነ በዚህ ጉዳይ ቁስለኛ በሚሆንበት ጊዜ ሚስቶች ይህን መረዳት ይኖርባቸዋል። የመጀመሪያው እሱ ነው። ሌላው ሚስቶች በጭቅጭቅ ወይም በግጭት ሰዓት ወንድነቱን የሚፈትኑ ወይ ደግሞ ወንድነቱን እንዲጠራጠር የሚያደርግ ወንድነቱን የሚነካ የሚጎዳ ማንነቱን እንዲጠላው የሚያደርግ ንግግሮች ፍላጎቱን ጨርሶ ሊያሳጣው ይችላሉ። አንተ ደግሞ ወንድ ነህ እንደ የሚሉ አንተ ወንዶች ሲያደርጉ አይተሃል። ለቀልድ በንግግር ሰዓት በግጭት ሰዓት የምትነጋገሩትን ነገር በተለይ እህቶች በጣም ማስተዋል ያስፈልጋል። እዛ ጋር መናገራችሁን ብቻ ሳይሆን በዘላቂነት ኢሞሽናሊ ዳሜጅ ሊያመጣበት ይችላል። ወንዱን ረብሾት ችግር ውስጥ ሊከተው ይችላል። ወንድነቱን የሚነካ ንግግር መነጋገር የለባችሁ። በግጭት ሰዓት ካፋችሁ የሚወጣውን ነገር መቆጠብ አለባችሁ እህቶች። ስለዚህ ወንዶች ፍላጎት የሚያጡት ወይም አትከላከሉ ነው የጀመርነው። የሚከለክሉበት ምክንያት ከሚስቶቻቸው ጋር ወሲብ ወይም ግብረ ስጋ ግንኙነት መፈጸምን እምቢ የሚሉበት የሚቸገሩበት የማይፈልጉበት አንዱ ምክንያት ወንድነታቸውን የሚነካ ከባባድ ንግግሮች፣ ወንድነታቸውን የሚፈታተን ስድቦች ከሚስቶቻቸው ሲወጣ ያ ቅስማቸውን ብዙ ነገራቸውን ሰባብሮ ሊያስቀምጣቸው እንደሚችል መታወቅ አለበት። ወንዶችን አላየህም። አሁን ለምሳሌ አንተ ወንድ ነህ፣ ወንድማ አላየህም። ራሱን የማይሆን ነገር ውስጥ ሊከትበት የሚችልበት ሁኔታ ሊፈጠር ይችላል። አንተ ሴታ ሴት ብሎ ይሰደባሉ። ወጣሉ። በጣም ዘግናኝ ነገር ካፋቸው የሚወጣ ሴት እህቶች አሉ። በቃ ምናልባት በዚህ መንገድ ይህንን ነገር ራሳችሁ በገዛ እጃችሁ እንደ ባልቦላ አጥፍታችሁት ችግር ውስጥ ያላችሁ ሰዎች ካላችሁ የተናገራችሁት ነገር የሚስተካከለው በሌላ ንግግር ነው። የተናገራችሁት ንግግር በንግግር ያበላሻችሁት ነገር ካለ የሚስተካከለው እሱ በንግግራችሁ ነው። የተናገራችሁት ነገር ስህተት መሆኑን አምናችሁ አድሚት አድርጋችሁ ይቅርታ መጠየቅ፣ ለዚህ ንግግሬ ይቅርታ እንድታደርግልኝ እፈልጋለሁ ብላችሁ ይቅርታ መጠየቅ ችግሮችን መፍታት ትችላላችሁ። ሰዎች ሲያደርጉ አይተህ ነው ማለት ሮማንቲክ የሆነ ነገር ለማድረግ ሲያስብ፣ ፍቅር ለመስጠት ሲያስብ፣ ራት ለመጋበዝ ሲያስብ፣ ለመሳም ሲያስብ፣ ትሪት ለማድረግ ሲያስብ ሰዎችም መክረውት ሊሆን ይችላል። ፓስተር ቸሬም መክረውት ሊሆን ይችላል። የሆነ አበባ ገዝቶ ሲመጣ እናንተን የፍቅር ቋንቋችሁን ለመረዳት ሙከራ በሚያደርግበት ጊዜ ይሄ ደግሞ ይሄኔ ሰው ሲያደርግ አይተህ ነው ብሎ ዲስካሬጅ የሚያደርግ ንግግር ቃላት መምረጥ አለባችሁ። በፍጹም እንደዚህ አይባልም። ያ ነገር የወንዱን ፍላጎት ከሚስቱ ጋር ሊኖረው የሚፈልገውን የወሲብ ህይወት ግንኙነቱን ሊያበላሽበት እንደሚችል መረዳት አለባችሁ። ስለዚህ ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው።
ስለዚህ እንደዚህ አይነት ንግግሮች ካሉ ጭቅጭቆች ካሉ ማለት ስድቦች ካሉ በነገራችን ላይ ሴቶች ብቻ አይደለም ጭቅጭቅና ንትርክ ስሜታችሁን የሚገለው ወንዶችም ይሄ እንደሚጎዳቸው መታወቅ አለበት። ስለዚህ እንደዚህ ብልሽት ያደረጋችሁት ሰውነቱ አይታዘዝም ማለት ሰው መራቢያ አካል በራሱ የሚንቀሳቀስ ነገር አይደለም፣ በራሱ የሚሰራ ነገር አይደለም። ከአእምሮ ጋር የሚገናኝ ከስሜት ጋር የሚገናኝ ነገር ስለሆነ ስሜትን ስንጎዳ አብረን የምንጎዳው ብዙ ነገር እንዳለ መታወቃል። በንግግራችን የሰው ስሜት፣ የሰው ሕሊና፣ የሰው አእምሮ፣ የሰውን ደህንነት፣ የሰውን ሰውነት ሰብዕናውን ሚነኩ አእምሮውን የሚነኩ ንግግሮች ስንነጋገር ስሜትንም አብረን ዳሜጅ እያደረገን እንደሆነ ካፋችንም ይወጣ። በለዚህ እኮ ነው መጽሐፍ ቅዱስ አንደበት እሳት ነው የፍጥረትን ሩጫ ያቃጥላል ይላል። አይገርማችሁም? አንደበት እሳት ነው። የሰዎችን ሩጫቸውን ዴስቲኒያቸውን ሊያበላሽ ይችላል። ቀላል አይደለም። ስንናገረው በጆሮ መግባቱ ብቻ ገብቶ የሚሰባብረው ዕቃ ብዙ ነው፣ የሚያበላሸው ነገር ብዙ ነው። ስለዚህ ወንዶችም ይሁን ሴቶች ስትናገሩ የምትናገሩት ነገር የሚያወድመው ነገር ብዙ ነው። እናንተ ለተናደዳችሁበት ነገር ምላሽ የሰጣችሁ መስሏችሁ ሊሆን ይችላል። በዘላቂነት ቤታችሁን አደጋ ውስጥ የሚከት መኝታችሁን አደጋ ውስጥ የሚከት በአንድ ብርጭቆ ምክንያት እየተነጋገራችሁ በዛ ብርጭቆ ምክንያት መኝታችሁን እንዳታበላሹት፣ በዛ ብርጭቆ ምክንያት ሌላ ቀጣይነት ያላቸውን የህይወት ክፍሎቻችሁ ውስጥ ችግርና አደጋ እንዳፈጥሩ መጠንቀቅ አለባችሁ። ስለዚህ አንተ ብሎ ወንድ ደግሞ ወንድ ሲያረጋ አይተሃል፣ ትህ አልቀረብህም፣ ወንድማ አታቅም፣ ወንድማ አላየህም፣ ደግሞ አንተ ወንድ ነኝ ልትል ነው እንዴ ማለት በጣም ታፍ ነገር። እንደዚህ ብላችሁ የምታውቁ እህቶች ካላችሁ አሁን ስትወጡ ይጡና ይቅርታ ጠይቁ። ይሄንን ያልኩበት ቀን አስታውሰዋለሁ፣ እንደዚህ ስላልኩ ይቅርታ አድርግልኝ በሉት። ፍጹም የወንድ ልጅን ስሜት የወንድ ልጅን ማንነት ድራሹን የሚያጠፋ ጨርሶ ሰውነቱ ለዚህ ጉዳይ እንዳይታዘዝ የሚያደርገው በሽታ ውስጥ ሊከተው ይችላል። ስለዚህ ይሄንን በጣም እንድታስተውሉት ያስፈልጋል። ስለዚህ እንደዚህ ሲሆኑ ችግሮች በጣም እየተጋነኑ የሚሄዱበትን እድል ሊፈጥር እንደሚችል መታወቅ አለበት። ስለዚህ ወንዶችም የተሰማችሁን ስሜት በዚህ ነገር ላይ ተሰምቶኛል ማለት ቁጭ ብለን የምንጠብቀው አይደለም። ነግሬያቸዋለሁ። ቤታችን ሊሰራ የሚችል ቤታችን ለመስራት የኛ የተበላሸ የፍቅር ህይወትን፣ የግብረ ስጋ ግንኙነታችን መበላሸቱን፣ የመኝታችን መበላሸት፣ የኛ ኑሮ መበላሸት፣ የኛ መዘጋጋት ያሳሰበው ያስጨነቀው የሆነ አካል የለም። የእናንተን ቤት ሊሰራ የሚመጣ እግዚአብሔርም የለም። እወቁ። እግዚአብሔር ቁጭ ብሎ ይሰራዋል። አንድ ቀን የሚሰራ አይሰራም። ትንሽዬ እውቀት ይመጣል። እናንተ እዚህ ጉዳይ ውስጥ ገባላችሁ። ተባብረን ነው ቤቱ የሚሰራው እንጂ የእናንተን ቤት ለመስራት የሆነ ሰው እየተጨነቀ እንዳልሆነ ወቁ። እኔም የዕጣ ጉዳይ እዚህ ላይ አምጥቶ ጥሎኝ ያው እናንተም ስለመጣችሁብኝ ይሄ ጉዳይ የሚታለፍ ስላልሆነ መጽሐፍ ቅዱሳዊ ምላሽም ስላለው ነው እዚህ ጋር ቆሜ እኔ የምሰራው። ስለዚህ የተበላሸ ግንኙነት ያላችሁ ሰዎች ተነጋገሩ። ባሎች ቅሬታችሁን ንገሯቸው። በዚህ ጉዳይ ከዛ ቀን በኋላ እንደዚህ ሆኗል፣ ባለፈው ትዝ ይልሻል፣ አዎ እንደዚህ ካደረግን በኋላ ምናምን ቶሎ ቀድሜ እንትን ስል አንቺ ኤጭ ያልሽው በቃ በዛን ቀን ኤጭ ስትይ በጣም ስሜት የተጎድቷል። በኤጭ ይበላሻል ስሜት። በል ቶሎ በልና እሺ ቶሎ እንትን በልና ይሄ እንደዚህ አይነት ንግግሮች ካሉ በጣም ጥንቃቄ አድርጉ። በጣም አለማወቅ ነው ይሄ የፍቅር ህይወት የፍቅር ግንኙነት በጣም ጥንቃቄ የሚፈልግ ንጽህና የሚፈልግ ፍጹም ፍቅር ቋንቋ የሚፈልግ ያንዳንዷ ፖይንቶች ያንዳንዷ ሰዓትና ጊዜ በዛ ሰዓት ከፍቅር ውጪ አብረን እንድንሆን ከሚያደርገን ቃላት ውጪ አብረን እንድንቆይ ከሚያደርገን ጥሩ ስሜትና ፍላጎት ውጪ ሌላ ነገር የሚነገርበት ሌላ ነገር የሚወጣበት በሌላ ጉዳይ የምንነጋገርበት ሰዓት አይደለም። ስለዚህ ሚስትን ተቀይመህ አኩርፈህ የተቀመጥክ ካለህ ያኮረፍክበትን ምክንያት ንገራት። አያዋጣህም አኩርፈህ በዚህ ምክንያት ተጎድቻለሁ እንዲኮኔ ያለችኝ ቸሬ የወጋ ቢረሳ የተወጋ ይረሳን ብለህ ብትቀመጥ ቤትህን አትሰራው። በቃ ለዲያብሎስ ፈንታ ትሰጠዋለህ። በቃ ስለማይፈልገኝ ነው ብላ እሷ ውስጥ የሆነ ነገር ይገባል። ከዚህ በፊት እንደነገርኳችሁ ከዛ አንተ እምቢ ብለህ ስታስረባት ሌላ አጠገባለሁ የሚል ደግሞ ከውጭ ይመጣል። አንቺም እንደዚያው ነው የሚሆነው። ስለዚህ በመካከላችሁ ያሉትን ጋፖች ቶሎ እናንተው ተነጋግራችሁ መፍታት እንደገናም ደግሞ ችግሮች ላይ አውርቶ ይቅርታ መጠያየቅ በጣም አስፈላጊ ነው። እናንተ ባልና ሚስት ስለሆናችሁ ነው እያወራሁ ያለሁት። ቅድመ ጋብቻ ላይ የሚማሩ ወጣቶች ይሄን ጉዳይ ቀድመው አስተውለውት በዚህ ጉዳይ ያለውን ኃላፊነት ተረድተው ሊጋቡ 2 ቀን ሲቀራቸው እኔ ሴሽን ሰጣለሁ ያስተማርኩ ጉዳዩ እንዴት በጣም ወሳኝ እንደሆነ በትዳር ላይ ምን አይነት አገልግሎት እንደሚሰጥ ለትዳር እንዴት ኢምፖርታንት እንደሆነ ተምረው ነው የሚገቡት። እኛ ግን አብዛኞቻችን እንደ እድል ሆኖ ይህን ተምረን አይደለም የገባነው። ተማርን ያለነው ጓደኞቻችን የነገሩን ውሸት ነው። ተማርን ያለነው ሌላ የተሳሳተ ነገር ነው የገባን። ያ የተሳሳተ ነገር ደግሞ ቤታችንን አበላሽቶታል።
ስለዚህ ተቀያየማችሁ ይቅርታ ተጠያየቁ። በኩርፊያ ምንም የሚሰሩት ነገር የለም። ስለዚህ አንዳችንን በቃ ማስተካከል በዚህ ስፒሪት በቃ ይቅርታ አድርግልኝ ይቅርታ ታደርጋለህ አድርግ ምናምን ሳይሆን በልመና መንፈስ በቃ እንደዚህ የሚያደርግ መሆኑን እኔ በዚህ ልክ ይጎዳሃል ብዬ አላሰብኩ። ከጎዳህ ደግሞ የኔ ጌታ ይቅርታ አድርግልኝ ብትሉ ሚስቶች ምንም ጥያቄ የለውም። ባሎቻችሁ ከወደቁበት ይነሳሉ፣ ተረክ የሚሉበት ስሜታቸው የሚስተካከልበት እድል ይፈጠራል። እኔ ጋር እንዲህ አይነት ችግሮች ብዙ ነው የሚመጡት። በጣም ብዙ ችግሮች ናቸው ያሉት። ከሙሽርነት ጊዜ ጀምሮ የተበላሸባቸው በጣም ብዙ ሰዎች አሉ። አንዳንዶቹ ድክመት ምናምን ነው ምናምን ብለው ሐኪም ቤት ሁሉ እስኪሄዱ ድረስ ያደረሳቸው ነገር አለ። እንግዲህ በጣም ብዙ ኤክስፔክቴሽን ከጋብቻ በፊት ያወሩና ሲገቡ እንዳሰቡት ነገሩ አይሆንም፣ በቃ ይበለሻሻል። ከዛ የተበላሸ ነገር ለማስተካከል ደግሞ በተጨነቃችሁ ቁጥር ሞር እየተበላሸ ነው ይመጣ። በጣም ጥንቃቄ የሚፈልግ ማስታመም የሚፈልግ አንዱ ለአንዱ ፍጹም ርሩህ የሚሆንበት አንዱ ለአንዱ የሚያዝንበት የሚጠነቀቅበት ጉዳይን በግዴለሽነት ተነጋግራችሁ የተጎዳዳችሁ ባልና ሚስቶች ይቅርታ ተጠያየቁ። በተለይ ባሎችን ያስቀየማችሁ ሚስቶች በንግግራችሁ ድንገት እንደ ቀልድ የተነፈሳችኋት ያቺ ትንሿ ትንፋሽ በመኝታ ላይ ሊሆን ይችላል፣ ግጭታችሁ ሰዓት ሊሆን ይችላል። ተናግራችሁ የተበላሹ ስሜቶች ካሉ ቀስ ብላችሁ ይቅርታ አድርጉልኝ ብላችሁ ብትደባብሷቸው ወንድ ልጅ በይቅርታ የሚሸነፍ ነው። በይቅርታ ከዛ ከተወጠረው ስሜት ውስጥ መውጣት የሚችል ፍጡር ነው። ስለዚህ ይቅርታ መጠየቅ በጣም ወሳኝ ነገር ነው። ጉዳዩን አንስቶ በዛ ጉዳይ ይቅርታ መጠየቅ በጣም ወሳኝ ነው። ሌላው በፍቅር ጨዋታ ላይ እንግዲህ ጭቅጭቅ ወይም ወቀሳ ማንሳት። ፍቅር ሰዓት ላይ ይህንን ጉዳይ ኢንትሮ ላይ እያለን እንቅስቃሴ እየተደረገ እያለ እየተጫወታችሁ እያለ ወደዛ ጉዳይ ለመሄድ በተነሳችሁበት ሰዓት ወቀሳ ማንሳት። አንተ እኮ ባለፈው እናት ቤት የሄድን ጊዜ እንዲህ ብለኸኝ ነበር፣ አንተ እኮ በቀደም እንደዚህ አይነት ነገሮች ጨርሶ ጉዳዩን ያበላሹታል። ወንድ ልጅ እንደዚህ አይነት አየር ባለበት ሰዓት እንደዚህ የፍቅር ጨዋታ ባለበት ጊዜ ላይ እነዚህ አይነት ወቀሳዎች፣ ንግግሮች፣ ስድቦች፣ ጭቅጭቅ ወደ ጭቅጭቅ የሚያመሩ ወቀሳዎች ምናምን ባሉበት ሰዓት ፍጹም በዚህ ጉዳይ ላይ ማንሰራራት አይችልም። ሪያክት አያደርግም ሰውነቱ፣ መታዘዝ አይችልም ሰውነቱ። ስለዚህ ጨርሶ ከዚህ ጉዳይ ላይ ራሱን የሚያወጣበት እንደውም ብስጭት ውስጥ ሊገባ የሚችልበት ሌላም ነገር ሊፈጠር የሚችልበት ጭቅጭቅ፣ ድብድብ ምናምን ስድቦች ምናምን የሚፈጠሩበት ሰዓት እነሱ ሰዓቶች ናቸው። ለቅሶ ቤት ሲያወሩ እየተጫወትን እያለ ትልቅ ሰው ናቸው። ድሮ ከምሽቱ 4 ሰዓት ለምን እንደሚባል ታውቃለህ አሉ። በየሰፈራችሁ ታውቃላችሁ ትልልቅ ሰዎች። አሁን እንኳን እርግጠኛ አይደለሁም የለም፣ ግን ከምሽቱ 4 ሰዓት በኋላ ብዙ እናቶች ይጮሁ ነበረ ይባላል። የአካባቢ ሰው ብርድ ልብሱ ምናምን ልብሱ ግር ብሎ ይወጣል። ትየንትናና ጋሽንትና ተደባደቡ ነው የሚባለው። በዛ ሰዓት ምንድን ነው የሚሆነው? ብስጭት ይፈጠራል። ባልየውን የትም ጠጥተህ መተህ ላይ አትሰፍርም ይላሉ ሴትየዋ። ይሄ ነው አሉ። አይገርማችሁ? የትም እዛ አንተ ቅቅልን ጥብስን ስትል መተን የመናፈሻ ነኝ እንዴ ይላሉ ሴትየዋ። ማይሆን ሰዓት ላይ እዛ ሰዓት ልቀቀኛ እንዳትነካኛ 1 2 ሲባባሉ ሰውየው ሚስቴ ነሽ መብቴ ነው ምና 1 2 ሲባል በቦክስ ከዛ በኋላ ልጆች ተነስተው ይረበሻሉ። ኡታለ ከምሽቱ 4 ሰዓት ሌላ ጉዳይ አይደለም የሚያጫጫኋቸው። የብዙ ሰዎች መኝታ ቤት ሌሊት ላይ ያለው ጩኸት ከዚህ የተነሳ ነው። ስጭኝ አትስጭኝ የሚለው ድብድብ ውስጥ ይገቡና ይረበሻል አሉ። ግን በጣም ነገር እኔ ድሮ ጥያቄ ይፈጥርብኝ ነበር። እንዴ ቀን አይጣሉም እንዴ ሰዎቹ ብለን ያሰብናቸው ጥያቄዎች በቃ እንቆቅልሹ ተፈታኝ። የዛ ለቅሶ ቤት እሳቸው ሲያወሩ ተፈታልኝ። እኛ ልጆች ሆነን የምናውቀው ነገር የለም። ለካ ትየንትናና ጋሽንትና በዛ ሰዓት ጋሽንትና ከጥጅ ቤት መልስ ቀጥታ የድሮ ባሎች ደግሞ ስቴኪናቸውን ይዘው ቀጥታ ሄደው እንደመናፈሻ የሚያስቡት ሚስቶቻቸውን። ስለዚህ ሚስቶቻቸው ጋር ሲሄዱ ደግሞ ልቀቀኝ አትንካኝ። እኔ እዚህ 6 ልጅ ቁንጯም ልጅ ሳጥብ ሸከሙዬ በእንስራ ውሃ ቀድቼ በማገዶ ውሃ ጋግሬ ቀሙሉ ልጁ ሲወጣ ትንሹ ትኩሳት ይዞት ዳማከሴ ይዤ እንዲህ መከራቸውን ሲበሉ ያሉ ሴቶች ላይ እንናፈስ ሲሉ ነው ይላሉ። የድሮ አባት ደግሞ በቃ ሌላ የለውም። መናፈሻ ያለችውም ደሞዝ ትንሽ ናት። ከጠጣ 2 ብርሌውን ጠጥቶ መናፈሻው ሚስቱ የምትሆነውና ማረፊያው ጋር ነው ሲባል ረብሻ ይፈጠራል፣ ብስጭት። ያውኖቹ እንኳን አትደባደቡም፣ እግዚአብሔር ይመስገን። ያውኖቹ ሲከለከሉ ፊታቸውን አዙረው አንሶላ ወጥረው መኝታ ቤት ቀይረው ከድሮ ኤክሳቸው ጋር ቻት ያደርጋሉ እንጂ አይደባደቡ፣ እግዚአብሔር ይመስገን። አይደባደቡ አይደለ? ስትበሳጩ ኤክስ እንዴት ነሽ፣ ሃይ ደህና ነሽ፣ ጠፋሽ የውልሽ ሲኦል ውስጥ አንቺን እምቢ ብዬ ምናምን ብሎ ጨዋታውን ወደ ሌላ አቅጣጫ ይዞሩትና ለሚቀጥለው ጊዜ
የተከለከሉትን ከውጭ ለማግኘት ሙከራ ያደርጋሉ። ስለዚህ ይሄንን አታድርጉ። ስለዚህ ጭቅጭቅ አያስፈልግም። ሚስቶች በቃ ትዳራችሁ ነው፣ ቤታችሁ ነው፣ ኑሯችሁ ነው። በተቻለ መጠን ከአልጋው በፊት ችግሮችን ለመፍታት ሞክሩ። እዛ ጋር ግን እነዚህ አይነት ንግግሮችን ከፍቅር ጨዋታ ውጪ የማይሆኑ ጉዳዮችን ማንሳት በጣም የማይገቡ ነገሮች እዛ ጋር ሊነሱ የማይገቡ ነገሮችን ማንሳት ተገቢ አይደለም። ስለዚህ ፍቅርን መገላለጥ፣ አንዳችሁ ለአንዳችሁ ያላችሁን አድናቆት፣ በጎ ነገር አፕሪሼት መደራረግ፣ በጣም ጥሩ ነገር ሊፈጥርለት የሚችለውን ፖዚቲቭ ኢነርጂ የሚሰጠውን ነገር መነጋገር እንጂ ወቀሳ ረጅም ሰዓት ስልክ ይዘ ነበር ቅድም በቀደም ትስል እነሱ ነገሮች በጣም ብዙ ነገር ነው የሚያበላሹባችሁ። በዘላቂነት ቤታችሁ እንዳይበላሽ ነው እያወራው ያለሁት። ስለዚህ ይሄ ነው አራተኛውና የመጨረሻው ፖይንታችን። ወንዶች ለምን ይከለክላሉ? በተለያየ ምክንያት ሚስት ፍቅር ለመስጠት ወይም ለመቀበል እምቢተኛ ስትሆን፣ ያው ብዙ ጊዜ ነግሬያቸዋለሁ። ሚስቶች በተለያየ ምክንያት ፍላጎት ያጣሉ። ከወሊድ ጋር በተያያዘ ከስራ ጫና፣ ከብስጭት፣ ከሆርሞን ጋር፣ ከህመም ጋር ከሚሰሟቸው በጣም ሴንሲቲቭ ፍጥሩ። ስለዚህ ነው መጽሐፍ ቅዱስ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል ኑሩ ይላል። ደካማ ማለት የማይረቡ ናቸው ማለት አይደለም። በጣም ሴንሲቲቭ ናቸው፣ ቶሎ ነው የሚጎዱት፣ በጣም ስስ ናቸው ነው ሐሳቡ። ስለዚህ በማስተዋል መኖር አለበት። እዛ ጋር በጣም ጥንቃቄ ሳናደርግ ስንቀር በቃ ፍላጎት ማጣት ይፈጠራል። እንግዲህ ሚስቶች ፍቅር ለመስጠትም ለመቀበልም ነው የሚሉበት ሁኔታ ይፈጠራል። ያንን ነገር ባልየው ትራውማ ይሆንበታል። ስለዚህ ከዛ የተነሳ አሁንም ብጠይቅ እምቢ ልባል እችላለሁ ብሎ ያስባል። ትናንት በተደጋጋሚ ነው ከገጠመው፣ በተደጋጋሚ እጭ ከገጠመው፣ በተደጋጋሚ አለመፈለግ፣ በተደጋጋሚ ይህን ጉዳይ ጨርሶ የማይፈልግ ሚስት ከሆነ አጠገቡ ያለው ያንን በውስጡ ያ ነገር ይፈጠርበታል። ያንን ድጋሚ ብጠይቅ ተመልሶ እንደ ትናንትናው እከለከላለሁ ብሎ ስለሚያስብ እንደ ትናንቱ ብትገፈትረኝስ፣ እንደ ትናንቱ ኖ ብትለኝስ፣ እንደ ትናንቱ ብትጮህብኝስ፣ እንደ ትናንቱ እምቢ ብትለኝስ ብለው አንዳንድ ሚስቶች አድፍጣችሁ ትናንት እምቢ ብላችሁ፣ ትናንት ከልክላችሁ፣ ትናንት የሆነ ነገር አድርጋችሁ ከዛ አድፍጣችሁ ደግሞ እንደምትፈለጉ ሰው ያ ሰው ወደ እናንተ እንደሚመጣ ምናምን የምትጠብቁ ሰዎች እዚህ ላይ ብታስተካክሉ ጥሩ ነው። ምክንያቱም ኖ አብዝታችሁ ከነበር አሁን ደግሞ የስ ብላችሁ ፊታችሁ ራሳችሁ ኢኒሼቲቭን ማምጣት ያስፈልጋል። ወንድ ውስጥ የምትፈጥሩት ተጽዕኖ ቀላል አይደለም። ወንድ ውስጥ ያ ኖ የሚቀመጥበት ምክንያቱም ይሄ ጉዳይ በጣም ጥንቃቄና ጥሩ ስሜት፣ ጥሩ ፖዚቲቭ ኢነርጂ ስለሚፈልግ፣ የፈቃደኝነት ስለሚፈልግ ያንን ፈቃደኝነታችሁን የማታሳዩ ከሆነ፣ በተደጋጋሚ ኖ የምታበዙ ከሆነ፣ እጭ የምታበዙ ከሆነ፣ የምትመናጨቁ ከሆነ፣ የምትናደዱ ከሆነ፣ እምቢ የምትሉ ከሆነ ወንድ ውስጥ በቃ ያ ነገር ያ ድብደባ ይፈጠርበትና በቃ ሁል ጊዜ ያ ነገር አይምሮ ውስጥ ይቀመጥበታል። እንደ ዝሆኑ ማለት ነው። ዝሆኑን ሰምታችኋል። ሰምታችሁትም ከሆነ በድጋሚ እንደው እንዳልሰማ ሆናችሁ ስሙኝ። እና ህንዶች ዝሆንን የቤት እንስሳ የሚያደርጉት ወይ ደግሞ በጣም ለማዳርገው ቤታቸው ውስጥ ከነሱ ጋር ኳስ እንዲጫወት የሚያደርጉበት ሚስጥር ይሄ ነው። በልጅነቱ አምጥተው በትልቅ ሰንሰለት እግሩን አስረው ቤታቸው ውስጥ ግቢያቸው ውስጥ ያስሩታል እና ወደ መጣበት ቦታ ለመመለስ ከዛ ሰንሰለት ጋር ይታገላል። ዛሬም ይታገላል፣ ነገም። ምክንያቱም ተፈጥሮ የቤት አይደለም፣ እሱ የቤት ውሻ ዶሮ አይደለም። ስለዚህ ወደ ሰፈሩ ወደ ጫካው ለመሄድ በፈለገ ፍላጎት እያሳየ ይሞክራል። እድሜውን በሙሉ እዛው ያሳልፋል። በጣም ትልቅ ዝሆን ከሆነ በኋላ ያን እግሩ ላይ ያደረጉለትን ሰንሰለት ይፈቱለታል። ከዛ የትም አይሄድም፣ ከግቢው ውጭ የትም አይሄድም፣ እዛው አካባቢ ነው የሚኖረው። ምክንያቱ ደግሞ ሲጠየቅ ምንድነው? አእምሮ ውስጥ ኦልሬዲ እስሩ ይቀመጥበታል። እግሩ ተፈቶም አይምሮ ውስጥ ስላልተፈታ አሁንም ያሰንሰለት አለ ብሎ ስለሚያስብ የትም አይሄድም። ልክ እንደዚህ ነው። በቃ ተደጋጋሚ አንድ ነገር እጭም እምቢ የሚበዛው ከሆነ ሚስቶች ለባሎቻችሁ ፍላጎት አለማታሳዩ ከሆነ በዚህ የፍቅር ጊዜ ወይም የዚህ የግብረ ስጋ ግንኙነት ጊዜ የወንዶችን ፍላጎት ነው ማለትን ብዙ ጊዜ ፈቃደኛ አለመሆን ካለ ሰውየው ውስጥ የሚቀመጠው ነገር በቃ አትፈልግም ይሆንና ከዛ የተነሳ አለመፈለግ ውስጡ ይፈጠራል ማለት ነው። ምክንያቱም የተበላሸውን በተደጋጋሚ እናንተ ደብድባችሁ ያበላሻችሁት ወንድ ካለ ቤታችሁ ውስጥ እሱን ነገር ራሳችሁ ነው የምታስተካክሉት። ኢኒሼቲቭን ራሳችሁ አምጥታችሁ እዛ ሰው ውስጥ ኖ የሚለው ነገር ቀጥቀጣው እስረኛ አድርጎ እንደዝሆኑ ካስቀመጠው መፈታቱን፣ ነፃነት ማግኘቱን፣ አሁን ጤነኛ መሆናችሁን፣ አሁን ፍላጎት እንዳላችሁ፣ አሁን ስሜት እንዳላችሁ፣ አሁን ይሄን ጉዳይ ከባላችሁ ጋር ማድረግ እንደምትፈልጉ ራሳችሁ ያሰራችሁትን መፍታት ያስፈልጋል። ራሳችሁ አስራችሁት፣ ራሳችሁ ቆልፋችሁት፣ ራሳችሁ አበላሽታችሁት በሆነ ክነ ጥበብ ይስተካከላል ብላችሁ አታስቡ። ተፈጥሮ ስለሆነ በዚህ ምክንያት ባትቀበለኝስ እምቢ ብትለኝስ የሚል ስሜት ውስጡ ያድርና
አለመፈለግ ወይም ደግሞ አለመፈለግ ውስጡ መከልከል ይጀምራል። ወደዛ ለመሄድ ፍላጎት ማጣት ውስጥ ይገባል። ስለዚህ የማይሆኑ ነገሮች ላይ ጊዜ ማሳለፍ፣ ሞባይል ላይ ጊዜ ማሳለፍ፣ ኢንተርኔት ውስጥ መግባት፣ ሌላ ልዩ ልዩ ነገሮች ውስጥ ማስገባት ራሱ አዲክሽን ውስጥ ሊገቡ የሚችሉበት እድል ይፈጠራል። ጨርሰው ሚስቶቻቸውን ረስተው ሌላ ዓለም ውስጥ ገብተው አንዳንድ ሰዎች በቻት ነው ቺት እያደረጉ ያሉትና ቺት ይጀመራል። ከዛ በቃ ሌላ ነገር ውስጥ ይገባና እዛ ጋር ላለው ነገር ፍላጎት ማጣት ውስጥ ይገቡ ይችላሉ። ስለዚህ ሚስቶች በባሎቻቸው ፍርሃት ስለማይረዱ ሚስቶች ደግሞ አልተፈለኩም፣ ባሎቻቸው ፈርተዋቸው እንደሆነ ብነካት ነው ብትለኝስ፣ እምቢ ብትለኝስ፣ ብትመናጨቅስ፣ ደግሞ ተነስታ ካጠገቤ ብትሄድስ የሚል ፍርሃት ውስጡ ስላለ ዝም ብሏችሁ ፊቱን አዙሮ ሊተኛ ይችላል። እስቲ እናንተ ዞር በሉና አቀፍ አድርጓቸው ችግሮችን ለመፍታት አንድ እርምጃ ስትሄዱ ብዙ ነገር ይስተካከላል። በእርግጠኝነት አሁን መነግራችሁ ነገር የብዙዎቻችሁን ቤት እንደሚያስተካክል ተስፋ አደርጋለሁ። ስለዚህ ችግሩን ገልጸው መነጋገር በጣም ያስፈልጋል። ለምንድን ነው ፊትን ያዞርከው? እኔ እንደዚህ የምትይ መስሎኝ ነው፣ ይሄ ስሜት ውስጤ ስላለ ነው፣ ባለፈው እንዲህ ስትይ ተደጋጋሚ፣ በቃ በዚህ ምክንያት ነው፣ በቃ እኔ እኮ ይሄ ስለነበር ነው። ቁጭ ብሎ ማውራት በጣም ጥሩ ነው። ምክንያቱም እግዚአብሔር የሰጣችሁ መጽሐፍ አትከላከሉ፣ ለጸሎት ካልሆነ በስተቀረ አብራችሁ ሁኑ። ለምን ይሄንን ጉዳይ ዲያብሎስ ራሳችሁን ባለመግዛት ሰይጣን እንዳይፈታተናችሁ፣ ሰይጣን አሁን ይሄንን መከላከላችሁን በጣም እንደ አድቫንቴጅ ይጠቀምበት ይችላል። ሚስቱ የማትፈልገው ባል ቤት ውስጥ በተኛ ቁጥር ሰይጣን አጠገቡ ቆሙ ሌሎች ምክር አገልግሎት ሊሰጠው እንደሚችል ወቁ። እናንተ ቤት ውስጥ የከለከላችሁትን ነገር ደግሞ ተነጣጥረው የሚጠብቁ ከቤታችሁ ውጪ በርካታ ወንበዴና ዱርዬዎች አሉ። ሰይጣን ታጥቆ እየጠበቃችሁ ነው። ዛሬ የማትፈልጉት ባል አላችሁ ለሰይጣን የምትሰጡት፣ የማትፈልጉት ሚስት አላችሁ ለሰይጣን አሳልፋችሁ የምትሰጡት። ህይወታችሁን፣ ልጆቻችሁን ብትንትኑን የሚያወጣን ነገር ሰይጣን እንዲሰራ ትፈልጋላችሁ። ማትፈልጉ ከሆነ ፍቱ፣ አስተካክሉ። ይህን ችግር ተነጋገሩና ጉዳዩን ፍቱት፣ አስተካክሉ፣ ተቀራረቡ። ስለዚህ ግብረ ስጋ ግንኙነት በህግና በስርዓት በተጋቡ ሰዎች መካከል የሚፈጸም መሆኑን ማወቅ አለባችሁ። አሁን ይህን ሳወራ ያልተጋባችሁ ትዳር ያልያዛችሁ ሰዎች ይሄ ጉዳይ እናንተን አትከላከሉ የሚለውን ተጠቅሰው ዝሙት ሰርተው የመጡ ሰዎች አሉ። እኔ ጋር ለምንድን ነው ያደረግሽው ስላት ይህንን ቃል አንብቦልኝ ነው አለች ጓደኛዋ። ይሄው አትከላከሉ ይላል ብሎ አሳመናት። አመነችው። ተጽፏል፣ በቃ አልከለክል። ይሄ በህግ ለተጋቡ ለባለትዳሮች የተቀመጠ የኪዳን ፊርማ ነው። ስለዚህ የፍቅር ግንኙነታችን አብሮ የመኖራችን እግዚአብሔር የሰጠን ኪዳን ሄዶ 4 ነጥብ መፈረሚያውና 4 ነጥብ የሚቀመጠው በግብረ ስጋ ግንኙነት ነው። ስለዚህ ብዙ ባለትዳሮች ይሄ ጉዳይ የሚመለከታችሁ ነው። የብዙ ቤቶች የመፍረስ ምክንያት ነው። የብዙ ትዳሮች ሌላ ሰው እጅ ላይ እንዲወድቁ፣ ቤቶች እንዲታወኩ፣ እንዲረበሹ፣ የብዙ ሰዎች ቤት አደጋ ውስጥ እንዲገባ አልፎም ወደ ፍቺ እንዲሄድ ያደረገ ኬዝ እንደሆነ ወቁ። በዝሙት ይኸው አመነዘረ፣ ከሌላ ሰው ጋር ተገኘች አይደለ? ይሄ እንዳይመጣባችሁ ነው ይሄን ክትባት መውሰድ ያለባችሁ። ስለዚህ ከዚህ ፊት የታመመ ነገር ካለ፣ ቤታችሁ ላይ ያለ ነገር ካለ አስተካክሉት። ወንዶች በተለያየ ምክንያት ስራ በጣም ደክሟቸው ከመጡ አንደርስታንድ አድርጓቸው። በዚህ ምክንያት ላይፈልጉ ይችላሉ። እንደገና ደግሞ ሚስቶች በጣም የምትጨቃጨቁ ከሆነ፣ የማይሆን ንግግር የምትናገሩ ከሆነ፣ አንድነቱን የሚፈታተን ስድብ የምትሳደቡ ከሆነ፣ በፍቅር ጨዋታ ጊዜ በዚህ አይነት በጣም ጥሩ ስፒሪት የሚፈልግ ነገር ላይ ማይሆን ኢሹ እያነሳችሁ የምትጨቃጨቁ ከሆነ ፍላጎት ይጠፋል። ይሄ ጉዳይ በጣም ጥሩ አየር የሚፈልግ ስለሆነ አየሩን እያበላሻችሁት ግንኙነታችሁን አታበላሹት። በእርግጠኝነት ነው የምነግራችሁ። እዚህ ጋር ጥንቃቄ አድርጋችሁ ቆንጆ የሆነ የፍቅር ህይወት በባልና ሚስት መካከል ቆንጆ የሆነ የግብረ ስጋ ግንኙነት አላቸው ማለት ኮሚኒኬሽናቸው በጣም ጥሩ ይሆናል። ሳይነጋገሩ ወደሚግባቡበት የህይወት ክብር ይመጣሉ። አንዳቸው ለአንዳቸው የሚራሩበት፣ አንዳቸው ለአንዳቸው የሚያዝኑበት፣ አንዳቸው በአንዳቸው የሚደሰቱበትና ሐሴት የሚያደርጉበት፣ በቀጣይነት ለሚሰሩት ነገር ጥሩ ስፒሪት እንዲኖራቸው የሚያደርግ ነው። እዚህ ጋር ግን ህመሞች ካሉ፣ እዚህ ጋር ግን ብስጭቶች ካሉ፣ እዚህ ጋር ግን ነገሩን እንደ ነገሩ ምንም እንደማይጠቅም አድርጎ አቃሎና አራክሶ ማሰብ ካለ ቤታችሁ ሊፈርስ የሚችልበት እድል አለ። የእናንተን ቤት ለመስራት እየመጣ ያለ ኃይል የለም። የእናንተን ቤት ለመስራት እየመጣ ያለ ዘመድም የለም። የእናንተን ቤት ለመስራት እየመጣ ያለ ምንም ኃይል የለም። እግዚአብሔር ብቻ ቤታችሁ ለመስራት ምክር ቃል ይዞላችሁ መጥቷል። መጽሐፍ ቅዱስ ወደ ዘለፋ የተመለሱ ከመንፈሴም አፈስላችኋለሁ ቃሌንም አስተምራችኋለሁ
እጄን በዘረጋው ጊዜ ግን ማንም ስላላስተዋለ ይላል። እጄን ሲዘረጋ ማንም ድንጋጤ እንደ ጎርፍ ማት እንደ ወጀብ ምናምን በመጣባቸው ጊዜ በዛን ጊዜ ስቅባቸዋለሁ አለ። የዛን ጊዜ ተግተው ይሹኛል፣ አያገኙኝም። አላዋቂዎችን ከእውቀት መራቅ ይገላቸዋል፣ ሰነፎችን ደግሞ ችልተኛ መሆን ያጠፋቸዋል። የሚሰማኝ ቢኖር ግን በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ያርፋል ነው የሚለው። ስለዚህ እግዚአብሔር ሲዘልፋችሁም ተዘለፉ። ለምን እግዚአብሔር ተናገረኝ አትበሉ። በቃ ስተታችሁ ዛሬ የተናገራችሁ ሰዎች አላችሁ። ይሄ ስተት ያንተ ስተት ነው ያንቺ ስተት ነው ብሏችኋል። በቃ ደስ ይበላችሁ። መዘለፍ ጥሩ ነው። የእግዚአብሔር መንፈስ ይመጣል፣ ያስተምራችኋል። በቃ አለቀ። አለማወቃችንን በእውቀት እንቀይራለን። ከጥፋት የወደቀ ይነሳል፣ የሳተ ይመለሳል። ችግሮችን ፍቱ፣ አስተካክሉ። እግዚአብሔርን ስሙት። የሚሰማኝ ቢኖር በእርጋታ ይቀመጣል። ስሙት እግዚአብሔርን፣ አትከላከሉ። አንዳችሁ የአንዳችሁ አካል ናችሁ። ስሙት እግዚአብሔርን። የሚሰማኝ ቢኖር ከመከራ ስጋት፣ ነገ ቤቴ ላይ ምን ይመጣል፣ ነገ ትዳሬ ላይ ምን ልጆቼ ላይ ምን ይመጣል፣ ነገ እዚህ አይነት ስጋት የለበትም ይላል። ከመከራ ስጋት የሚያሳርፈን እግዚአብሔርን መስማት ነው። ስለነበረን ጊዜ እግዚአብሔር ይመስገን። አብረን እንጸልይና እንጨርሳለን። ክብር ለኢየሱስ ይሁን። እንጸልይ አብረን። እናመሰግንሃለን ቸር እግዚአብሔር አባታችን፣ ክብሩ ሁሉ ላንተ ይሁን። ስለሰጠህን ጊዜ፣ ስለነበረን ጊዜ፣ ስላስተማርከን፣ በዘለፋም በተግሳጽም በምክርም በመካከላችን ስለነበርክ እናመሰግንሃለን። ቅዱሳን እህት ወንድሞቼን ሁሉ እርዳ፣ ከጥፋት እግሮቻቸው መልስ፣ ልባቸውን በእሽታ መንፈስ ደግፍ፣ ወደ ማስተዋልና ወደ ጥበብ መልሰን። ነገን እግዚአብሔር አባት ሆይ አንተን ደስ እያሰኘን መኖር የምንችልበትን ጥበብን ማስተዋልን ስጠን። እግዚአብሔር በመካከላችን ያለውን ክፍተት ደግሞ በቃል እውነት መድፈን እንድንችል፣ ማስተካከል እንድንችል ኃይልን ጉልበትን ስጠን ጌታ ሆይ። መመለስ እንድንችል ጸጋህን ስጠን ጌታ ሆይ። ስለ ሁሉ እናመሰግንሃለን። ይሄ ጉባኤ በስም የተባረከ ጉባኤ ይሁን። እንዲሁም በእነሱ ምክንያት ደግሞ በተለያየ ስፍራ የሚሰሙ ቅዱሳን እህት ወንድሞቼ ሁሉ በስም ይባረኩ። የሰዎች ጎጆ ይሰራ፣ መኝታቸው ይሰራ። መንፈስ ቅዱስ መኝታቸውን አንተ ውረሰው። አንተ እያንዳንዱን ሰው እንቅስቃሴ ውረስ። ልባቸውን በሽታ መንፈስ ደግፈ፣ ቤቶች ታንጸው ተሰርተው ለቤተሰብ ለልጆች ደግሞ ገነት እንዲሆኑ በኢየሱስም ጸልያለሁ። ክብር ለአንተ ይሁን። እንወድሃለን። እግዚአብሔር አምላክ ይባርካችሁ፣ ይጠብቃችሁ፣ ፊቱን ደግሞ ያብራላችሁ፣ ፊቱን ወደ እናንተ ይመልስላችሁ፣ በመንገዳችሁ ሁሉ መከናውን ይስጣችሁ፣ መልአኩን ከፊታችሁ ይስደድላችሁ፣ እጁ በእናንተ ላይ ትሁን። ደግሞም አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።